ሰላም ሰላም ክቡራትና ክቡራን ውድ የቻናሌ ቤተሰቦች እንዴት ከረማችሁ? ዛሬ በድጋሚ በአዳዲስ ሀሳቦች ከች ብያለሁ። እንግዲህ እንደ ወትሮ ቪዲዮን ካያችሁና ከተመለከታችሁ በኋላ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁ እንዳይረሳ እላለሁ። ቀጥታ ወደ ሀሳቦቼ አልፋለሁ። ይህ ያፌት ኢንተርቴይንመንት ነው። ሄሉ ናቲን ለይቅርታ ጠርታው ነበረ። በሰሞኑ ቪዲዮ ያው ብዙ ሰዎች በእነሱ ልዩነት ላይ እንደተከፋችሁ ይታወቃል። ነገር ግን ያው ሄሉ ይሄ ነገር ይብቃ ብላኛም በተደጋጋሚ ቪዲዮ ሰርተን ነበር። ይሄ ነገር ይብቃ፣ በቃ ፍቅሬን ወደ ቤቴ ከዚህ ፉክክር ውስጥ ወጥቼ ጓደኛዬን ወይም ደግሞ የወደፊት ባለቤቴ ጋር እርቅ ፈጽሜ ይቅርታ ተባብለን ብንቀጥል ይሻላል በማለት ወደ ቤት ጠርተው ነበር። እንግዲህ በዛ በለቀቁት ቪዲዮ ላይ አንዳንድ ነገሮችን እናንተም አይታችኋል፣ እኔም ተመልክቻለሁኝ። ምንድነው ያው ናቲ ያው አንዳንድ ክልህ ነበረበት። በዛ ህልክ የተነሳ ወደ ቤት አቅንቷል። ሲሄድ ማንን የተመለከተው በቤት ውስጥ ያ ያልኳችሁ እንግዲህ ለይቅርታ ስትገናኙ ሶስተኛ ወገን እንትን እንዳትሉ አትቀላቅሉ፣ ሶስተኛ ወገን በመሃላችሁ አይኑር የሚል ሐሳቤ ነበር። ምክንያቱም አንዱ ላይ የሚፈጥረው ስሜት የተለየ ስለሆነ ማለት ነው። ስለዚህ አሁን ናቲ ደግሞ ለይቅርታ ወይም ደግሞ ከሄሉ ጋር አወራለሁ ብሎ በሚሄድበት ሰዓት ቢኒን አግኝቶታል። በዛ ሁኔታ ውስጥ እያለ እንግዲህ ናቲ ስሜቱን መቆጣጠር አቅቶት ወይ ከይቅርታውም አልሆነ ከሄሉም ጋር ሳይገናኝ ተመልሶ ባለመግባባት ውስጥ ተመልሶ ሄዷል ማለት ነው። ይሄ እንግዲህ ምንድነው ልጁ ይቅርታ ነው። ልጁ የሄደበት ምክንያት እኔ የምስማማበት መንገድ ልጁ ለይቅርታ ነው የሄደው። ያንን ይቅርታ ቢያንስ ናቲ አምኖ መቀበል ነበረበት። በቃ ይቅርታ ነው። አንድ ሰው ይቅርታ ካለ ከይቅርታ በላይ ምንም ነገር የለም። ስለዚህ ያለፈውን ነገር ያለፉትን ነገሮች እያመጡ ያለፉትን ነገሮች በቃ ይሄ ነገር ነው ምናምን ብሎ ማንሳትም አግባብ አይደለም። በቃ ልጁ እኔ በችግሯ ሰዓት የምደርስለት ጓደኛዋ ነኝ እንጂ ሌላ የተለየ ነገር የለኝም ብሏል። እኔም ደግሞ ከዚህ በፊት የነገርኳችሁ ነገር ምንድነው አይ በቃ ይሄ ልጅ ኖርማል ናቲን ለማስቀናት የተደረገ ነገር እንጂ ኦሬዲ ሌላ የተለየ ግንኙነት ይኖራቸዋል ተብሎ የሚታሰብ ነገር አይደለም። ምክንያቱም ጉዳዩን አንስተናል። ልጁ ለሌላ ነገር ቢፈልጋት በብዙ ነገሮች ጉዳይ እንትን ማለት ይችል ነበር። ነገር ግን ምንድነው ግንኙነታችሁ ብሎ እንኳን በሚጠይቅበት ሰዓት ግንኙነታቸውን ግልጽ አድርገው ለናቲ አልነገሩትም። ምንድነው ማለት ነው ለናቲ ጋር የሆነ ናቲን ለማስቀናት የተደረገ ነገር እንደሆነ ታስቧል። ነገር ግን ለተፈጠሩትም ነገሮች ቢሆን ሄሉ ወደ ይቅርታ የምትመለስ ከሆነ ይቅርታ እንድታረግልኝ ብዬ ነው የመጣሁት ብሎ ነው ይሄ ልጅም ሐሳቡን የሰረዘረው። ስለዚህ ናቲ በአግባቡ ይቅርታውን መቀበል ነበረበት። ግን እሱ ከይቅርታ በላይ ምንም ነገር የለም ብሎ ኦሬዲ ልጁ በጣም በዛ ልክ ልጁን መሸኘት አልነበረበትም ናቲ ማለት ነው። በዛ ልክ መሸኘት አልነበረበትም። ይቅርታ ከተባለ አንድ ሰው ከይቅርታ በላይ በዚች ምድር ላይ ለምንም ነገር አልተፈጠረ። ይቅርታ ከሆነ ይቅርታ ግዴታ ማድረግ ነበረበት። በቃ ከይቅርታ በላይ ምን አለ? ይቅርታ እያንዳንዳችንም ፈጣሪ እንኳን 70 ጊዜ ሰው ይበድላችሁ 70 ጊዜ ይቅር በሉ ብሏል። ስለዚህ በዛ ልክ ናቲ ልጁን አስቀይመ መላክ አግባብ ነው ብዬ አላስብም። ያም እንደገና ደግሞ እዛ ጋር ሄሉ አጎንብሳ ይቅርታ ስጠይቅ ነበር። ያም ቢሆን ለይቅርታም ይሁን ለይቅርታ አይሁን ከለየህ ነገሮችን ለይቅርታ ከመጡ ይቅርታ አድርገህ ነው መሸኘት ያለብህ። ይቅርታ ካልሆነ ደግሞ ይቅርታ እንኳን ካልሆነ ምንድነው ምክንያታችሁ ምናምን ብለህ ከነገሩክ ያንን ነገር ለዛ ያበቃችሁ ነገር ምንድነው ካል አንድ ባንድ ዘርዝረው አስረድተውሃል። በዛ ልክ ልጆቹን እሷንም እንደዛ አስቀየመ ስሜቷ እስኪጎዳ ድረስ። ሴት ልጅ ናት፣ አንገቷን ዝቅ አድርጋ ይቅርታ ጠይቃለች። ወንድ ልጅ ነው እዛ ጋር አንገቱን ዝቅ አድርጎ ይቅርታ ጠይቋል። ስለዚህ በዛ ልክ ለልጆቹ ይቅርታ ማድረግ ነበረበት። ከይቅርታ በላይ ምንም ነገር የለም። ስለዚህ እዛን ያህል ድረስ የሚያደርስ ነገር አልነበረም። ከይቅርታ የፈለገ ሰው ቢበድል የፈለገ ሰው በቃ የሆነ ነገር ቢያደርግ ይቅርታን የሚደርስ ነገር የለም። ሄሉ ያን የመሰለ በቃ ኃይለኛ ባህሪ አላት የምትባል ልጅም በቃ ህለኛ ናት የምትባል ልጅም ትላንትና ጎንበስ ብላ ናትዬ ይቅርታ በቃ እንዲህ ነው ጀስት በድለናል፣ አጥፍተናል፣ እኔ በቃ ከዚህ በኋላ ችግራችንን ፈተን
አንድ ላይ እንድንሆን እፈልጋለሁ ምናምን ብላለች። ታዲያ ይሄን ካለች ምን ችግር አለው ይቅርታ ብታደርግላት? ይሄ በቃ አሁንም ይቅርታ ራሱ ይቅርታ ማለት ራሱ በህል ውስጥ የተሞላ አድርገን ያየው በቃ ይቅርታ የሚያስፈልገው ነገር አለም እስከመጨረሻው ልዩ ጓደኛ እኔ ፍቅረኛ አለኝ እኔ ከሄሉ ጓደኛ ከጎኗ አልሁን ብዬ ነው በችግሯ ሰዓት ካለ ግዴታ አንተ ይቅርታ ማድረግ አለብን። ያን አለመቀበል ደግሞ ሌላ እንትን ነው ሌላ ወጣ ያለ ባህሪ እንዳለ ነው አንተ የሚያሳየው። ስለዚህ አንተ ላይ ሌላ ወጣ ያለ ባህሪ እንዳለ ነው የሚታወቀው። ስለዚህ በዚህ ልክ ልጅቷን እንትን ማለት በቃ አንገቷን እንድትደፋ አድርገ በዚህ ልክ ልጅቷ በቃ ሌላ ነገር እንድታስብ አድርገ አንገቷን እንድትደፋ አድርገ መውጣት ከባድ ነው። ምንም ቢሆን በቃ መጥቷል። ካንተ ቀድሞ መምጣቱ አንገብግቦ ከሆነ ጥፋተኛ ስለሆነ ቀድሞ መገኘት ስላለበት ሊሆን ይችላል። ጥፋተኛ ሰው መቼም ቀድሞ ነው ይቅርታ የሚጠይቅ ሰው ቀድሞ ነው እንትን የሚለው። ምናልባት እኔ ሊያስማማኝ ይችላል ብዬ ማስበው ሻይ እንዳልከው የሻይ ቦታ ከቤት ውጪ ሻይ ቡና ምናምን ቦታ ተገናኝተው ቢጠብቁ ሊያስኬድ ይችላል ብዬ አስባለሁ። ነገር ግን ያም ቢሆን አንተን ያስከፋል ብዬ አላስብም። ሰውን ይቅርታ ለመጠየቅ ምነው አንተ ብዙ ቦታ ላይ እኮ እንደዚህ አግኝተሃቸዋል። ግን ኦልሬዲ ዋና አላማው አንተን ስላስቀየሙበት እሷም ደግሞ ወደ ሪሌሽኗ መመለስ አለባት ተብሎ ስለታሰበ በዛ መንገድ ይቅርታውን ለመቀበል በዛ ልክ ሄዱ እንጂ ምንም እኮ አዲስ ነገር የሚያስብል አይደለም። ትልቁ ነገር ግን በዛ ልክ ለይቅርታ መታየት፣ በዛ ልክ ለይቅርታ መለመን ከፈጣሪም ያጣላል። ሲቀጥል ደግሞ ጾም ሰዓትም ነው። ሰው ከተጣላ የተጣላ ሰው ይቅር ተባብሎ የቀረውን ግንኙነት ቢቀጥል እንደ አብሽራ በቃ እንደዚህ ተብሎ እንደ 21ኛው ክፍለ ዘመን ወጣት ይቅርታን ተቀባብሎ ይቅር ለእግዚአብሔር ተባብሎ መቀጠል ነው እንጂ በዚህ ልክ ለእንትን ታጅቦ ለይቅርታ እንደዚህ እንትን ማለት አምባጓሮ መፍጠር አግባብ አይደለም። እያ ነገር ብዙ ነገሮችን ነው ላንተ ሲያዝኑልህ የነበሩትን ሰዎች ሁሉ ነው የሚያስከፋብህ። ስለዚህ በዚህ ልክ ነገ ትዳሬ ናት ብለህ ለምታስብ ነገ ፍቅረኛዬ ናት ነገ ልጅ ወልዳለሁ ብለህ የምታስባት ሴት በዚህ ልክ እንትን ብላ ዝቅ ብላ ይቅር ለእግዚአብሔር ካለች ይቅርታ ማድረግ ነበረብህ እንጂ ይሄን ያህል ልጁን ማስቀኔ ልጁ በጣም አሳዝኖኛል። በቃ የመጣበት ዓላማ ታወቀ። የመጣበት ዓላማ ከታወቀ ደግሞ ቀጥ ብሎ ሄዶ የሆነ ሰው ይቅርታ ካለ ይቅርታ ሊል መጥቷል። ሊያስረዳህ ሞክሯል። እንድትረዳው ፈልጓል። ምክንያቱም እዛ ጋር ያን ያህልም ትዕግስት የነበረው እዛ ጋር እሷ የተጨነቀችበትን እሷ መከራ እያየች ያለችበትን ነገር ከግምት ውስጥ በማስገባት ብቻ ነው አንድና እንጂ ዝም ብሎ በቃ ኧረ እንደዛ ተጨቃጨቁ ምናምን ነገር ብሎ ለቁኮ መሄድ ይችላል። እና በዛ ልክ ይቅርታ ለማድረግ በዛ ልክ በቃ ዝም ብለን የሰው እንደ እንግዳ ቤት እንኳን ክብር አለው እንትን ሲባል ቤት እንኳን የመጣ እንትን አንኳኩቶ ሲመጣ እንግዳ በክብር ተቀብለን በክብር የሚሸኘው። በዚህ ልክ ደግሞ ያ ልጅ ለይቅርታ እንደዚህ አንገቱን ደፍቶ ከመጣ በዚህ ልክ አንገቱን እንትን ብሎ ይቅር በለኝ ብሎ ከመጣ ወንድ ልጅ ነው በቃ ይቅር ምናምን ነገር ብለ መሸኘት አንድና አንድ ነገር ነው። ስለዚህ ያ ነገር ብዙ ሰዎችን ያስከፋል። ስለዚህ አሁንም ናቲ ይቅርታህን ከልብ አድርገ ይቅርታህን እንደ ኩሁድ ይሄ በቃ ውስጥ ያለውን ነገር አውጥተ በቃ ይሄ መጥፎ ነገሩን አውጥተ ልጁን ይቅር ብለ መመለስ ግዴታ ነው። በቃ መመለስ ወደ ሚስት መመለስ ወደ ፍቅረኛ መመለስ ግዴታ ነው። ከዛ ውጪ ብዙ ነገሮችህን ያበላሽብሃል ወዳጄ። ብዙ ነገሮችህን እንዳሁኑ እንደተፈጠሩት አምባጓሮች ብዙ ነገሮችን እንትን ብለ ተበታትኖብህ አንተም ተበትነ ትቀራለህ። ስለዚህ የተበተኑትን ነገሮች ደግሞ መሰብሰብ ግዴታ ነው። በዚህ ልክ ብታረገው የተሻለ ነው ብዬ ነው ማስበው። እና ሄሉም እንደው ለአንድና ለመጨረሻ ጊዜ ጠርተሽውም ይሁን በቃ ልጁ የመጣበት ነገር ታውቋል። ለአንዴና ለመጨረሻ ተነጋግራችሁ ችግራችሁን ፈታችሁ ወደ አንድ መስመር ብትመጡ የተሻለ ነው የሚል ህሳቤ ነው ያለኝና ከዚህ ውጪ ደግሞ እነ ሩታም ሰሞኑን ያው በአብረሽ ጉዳይ እያየን የነበረው ነገርን አይታችኋል። እናንተም ፋሚሊ እያንዳንዱ ነገር አይታችኋል። እና በዛ ልክ አሁን ሩታ እኔ እንትን አብርሽን እንትን ስትል
ስታሳድረውና ያን ሁሉ ነገር ሲስተም ስትጠቀም ምን ብዬ መሰላችሁ ያሰብኩት? ያው በቃ ባሏን ለመመለስ የተጠቀመችበት አማራጭ ነው ብዬ ነበር ያሰብኩት። ነገር ግን በማግስቱ ለሄርሜላ ድብቅ ፎቶዎችን አንስታ ምናምን ምናምን ነገር ስታሳይ ነበረ። አሁን ሩታ ይሄ ቂም በቀል ነው የሚባለው? እውነት ባልሽን ለመመለስ ነው ወይስ ደግሞ ለበቀል ነው ተብሎ ነው የሚታሰበው? ማህበረሰቡ ውስጥ ጋር አንቺ ያደረግሽው ነገር ምን አይነት መልእክት ነው የሚኖረው? ምን አይነት መልእክት ይኖረዋል? አንድን የሚወዱትን ሰው ጓዳ ውስጥ አስገብተው ካስተኙ በኋላ የሚፈልጉትን ነገር ካረጉ በኋላ በማግስቱ ሄደው የሆነ ፎቶ በቃ እንዲህ ነው እንዲህ ነው። ልክ እኮ አሁን ማህበራዊ ሚዲያ ላይ እንደምናይ ነው። የሆነ ሰው ከሆነ ሰው ጋር ሪሌሽን ይኖረዋል፣ ፎቶ ያነሳና የሆነ መጥፎ ጊዜ ሲመጣ ፎቶ አለኝ፣ የራቁት ፎቶ አለኝ፣ ጀስት እንዲህ እያሉ እንደሚያስፈራሩት አይነት ሰዎች ነው ይሄ አካሄዱ ማለት ነው። ይሄ ደግሞ ህገ ወጥ ነው። በህጋዊ ቢኬድ የሚያስከስስ ነገር ነው የምትምተው። ማህበረሰቡን ጋር ሄዶ ምንም የሚፈጥረው ነገር የለም። በቃ መጥፎ መልእክት ነው የሚያስተላልፈው። የልጅሽም ባል አብሮሽ ስንት ነገር መከራ በቃ ሲያይ ነበረ። ስለዚህ ልጁ አብርሃም እውነት ነበረው ማለት ነው። እሱ ጋር የነበረው እውነት ትክክል ነው ማለት ነው። ለመጥፎ ነገር ነው ኦልሬዲ እየተጠቀምሽበት ያለው። ገና ለገና ያቺ ሴት ከሱ ጎን አለች ብለሽ ልጅሽን አያለው ብሎ በልጅሽ ምክንያት የመጣ ባለቤትሽን አሰከርሽው፣ ዝም ተባለ። በማግስቱ ደግሞ ሌላ ነገር በቃ ተደፍር ያለው የወንድ ልጅ ያለው ወንድ ልጅ ተበላሽ አለ። ሰማን፣ እኛ አስተያየት ሰጥተን አለፍን። አንቺ ደግሞ በሶስተኛው ቀን ወጥተሽ ፎቶ እንዲለጥፈሽ እንትናል ለሄርሜላ ሌላ ነገር ለማሳየት ሞከርሽ። ያ ህጋዊም አይደለም። ማህበረሰቡ ጋር መጥቶ ምንም ትምህርት የሚሰጥ ነገር የለም። መጥፎ ነገር ነው የሚያስተላልፈው። እንዴ ከልጅቷ ጋር እኮ መለያየት ከፈለግሽ ሌላ ሲስተም መጠቀም ትችያለሽ። ልጅቷ ጋር እንዳይር ከፈለግሽ ሌላ መንገዶች አሉ፣ ሌላ አማራጮች አሉ። በዛ መንገድ መጠቀም ትችያለሽ እንጂ እንደው ከመሬት ተነስቶ ዝም ብሎ ያዘው ፍጨው በቃ እንዲህ ነው እየተባሉ በየመንገድ ላይ የምታረጉት ነገር ትንሽ ህዝቡን ያስቆጣል። እናንተም ጋር ሰው ያለው ጥላቻ እየበዛ ነው እንጂ የሚሄደው ምንም አይደለም። ምንም አዲስ ነገር አይጨምርላችሁ። ስለዚህ ልጁ በዚህ ልክ ያውም ወንድ ልጅን ያው አንቺ እንዲመችሽ አድርገሽ ፎቶ አንስተሽ ለልጅቷ በዚህ ልክ ማሳየት አግባብነት አይደለም። እኛ ሴቶችን እንዳንቀርብ ነው ያደረግሽው። ወንዱ ሴትን እንዲፈራ ነው የሚያስተላልፈው ትምህርት ማለት ነው። ምክንያቱም የትኛውም ወንድ ከሴት ልጅ ጋር ግንኙነት ሲጀምር እንደ ወይ እንደር እንኳን ብትለው ፎቶ አንስታ ደግሞ ሌላ ነገር ብታረገኝ የሚል እሳቤ ነው ያለው። በተቃራኒ ደግሞ ወንዶች ሴቶችም ጋር እንደዛ። ስለዚህ እንደዚህ ሆነ ሐሳብ ይዘን ስንመጣ ህብረተሰቡ ጋር ሄዶ ምን ያስተላልፋል፣ ህብረተሰቡ ጋር ሄዶ ምን አይነት ኮሜንት ይዞብን ይመጣል የሚለው ታሳቢ መሆን አለበት እንጂ ግዴታ ይሄ ማህበራዊ ሚዲያ ብቻ ስላለ በቃ እሷን አብሬሽን ከልጅቷ ጋር ለማለያየት ያለኝ አማራጭ ይሄ ነው ብለሽ ከሆነ ይሄ ትልቁ ድክመትሽን ነው የሚያሳየው። ትልቁ የምትወርቂበትን መንገድ ነው የሚያሳየው። ስለዚህ ከዚህ መንገድ የተሻለ መንገድ መምረጥ እንዴ! ለምን አንቺ ከሷ የተሻለ ፍቅር ሰተሽ አታሳዩ? ከሷ የተሻለ አስተሳሰብ አብርሽ ሄደ የተባለባት ሴት ከሷ የተሻለ አስተሳሰብ ከሷ የተሻሉ አካሄዶችን አስተሳሰቦችን ብታስቢ እሱ ማይመለስበት ነገር የለም። ስፔሻሊ ደግሞ አንቺ 50 በመቶ ነሽ። 50ው የልጁ ነው። ልጅ አለው አንቺ ጋር 50% ልጅ አለው። 50%ን ማስተካከል አይከብድሽም። ሌላ ሴት እኮ ስትመጣ 100% ነው አንቺ ጋር ለመወዳደር የምትመጣው። አንቺ ግን 50 በመቶ ነው የምትወዳደሪ። ለምን? 50% ልጁ አለ። ስለዚህ ላንቺ ያለው እንትን ሞር ነው ማለት ነው። ግን በዚህ ልክ ፎቶ እንትን ብለሽ አንስተሽው ሚስጥሩን የጓዳ ሚስጥሩን ይዘሽ በዚህ ልክ ሄደሽ ሌላ ሴት ጋር ፎቶ ማሳየቱ ፍትሃዊም አይደለም። እኛ ጋርም መጥተው የሚያስተላልፋቸው ነገሮች መጥፎ እይታ ነው። ወጣቱ መጥፎ እይታ እንዲኖረው የሚያደርግ ነገር ነው ይዛችሁ የመጣችሁት። ስለዚህ በዚህ ልክ ሚስጥራችሁንም ባታባክኑ የተሻለ ነው ብዬ ነው ማስበው። እና ከዚህ ውጪ ደግሞ አሁን አብርሽ ነገ ተነገ ወዲያ ከልጅቷ ጋር የሚመለስ ከአንቺ ጋር የሚመለስ አይመለስ አይዶን የምናውቀው ነገር የለም። በሂደት የምናየው ነው። እና ከዛች ልጅ ጋር በዚህ መንገድ አጣልተሽው እሱ ቢመጣም ከአንቺ ጋር የተሻለ ነገር ይኖረዋል ማለት አይደለም። ሌላ ገና አምባጓሮ ጸብ አለ። ሌላ ቦክስ መጫበጥ አለ። እንዴት በዚህ ልክ ሚስጥሬን ታወጫለሽ?
እንዴት በዚህ ልክ ጓዳ ያደረግነውን ነገር ህዝብ ፊት ይዘሽብኝ ትመጫለሽ? ነገ ጓደኛ ብዬ ለማስባት ሴት አዲስ እያሰብኳት ስላለ ሴት በዚህ ልክ እንዴት ሚስጥሬን ታወጫለሽ የሚል ሐሳብን ይዞት ነው የሚመጣው። ስለዚህ እንደው በቃ የውስጣችን የቤታችንን ሚስጥር ወደ ሚዲያም ስናመጣ ፕራይቬት መሆን ያለባቸው ነገሮች አሉ። ፕራይቬቱን እንደ ፕራይቬት፣ ፐብሊክ መሆን አለበት ህዝብ ጋር ቢሄድ ትምህርት ይሰጣል የምትሉትን ደግሞ አምጡ። ስታመጡ ደግሞ እኛም ምንተቸውና እኛም ምንተቸውና ለህዝብ መድረስ ያለበትን ነገር ለህዝብ እናደርሳለን። ይሄ ነገር ትክክል ነው፣ ይሄን ነገር ቀጥሉበት እንላለን። መጥፎ የሆነውን መንገድ ደግሞ ኖ ዌይ ይሄ ነገር መጥፎ ነገር ነው፣ በዚህ መንገድ ሄዳችሁ ይሄን ነገራችሁን አስተካክሉ ብለን በዚህ መንገድ እየሄድን ነገሮችን ምንተችበት ነገር ሊኖር ይችላል። ከዚህ ውጪ እናንተ አሁን ያረጋችሁት ነገር ስፔሻሊ ሩታ ያረግሽው ነገር አግባብ አይደለም። መጠጥ ማጠጣትሽ ሳያንስ እሺ ለጥሩ ነገር ነው ብለን ልወሰድን እዛ ጋር ምክንያቱም በቃ ባሏን ለማግኘት ስትል የተጠቀመችበት ሲስተም ነው ብለን አሰብን። እኔ ብቻ አይደለም ሁሉም ማህበረሰቡ የእናንተ ቪዲዮ የሚደርስበት ማህበረሰብ ነው ይሄን የሚያስበው እና ያንን ሲያስብ በምንም በእንትን ብትይ ለጥሩ ነገር በቃ ባሏ ስለሆነ ነው ምን ታደርጓለሽ ብሎ ነው ያሰበው። አንቺ በማግስቱ ፎቶውን አውጥተሽ እንደምትቸረችሪና ለመጥፎ ነገር ትጠቀሚዋለሽ ብሎ ግን የሚያስብ ሰው አልነበረም። ስለዚህ ከዚህ አመለካከት ብንወጣ ከዚህ የተሻሉ አስተሳሰቦችን ብናስብ የተሻለ ነው ያ እና ነገ ደግሞ ምክንያቱም እሱም ለልጁ ትቶ መሄድ ያለበት ነገር ጥሩ ነገር ስላለ ለልጁ አንድ ሰው ሲኖር ከተወለደ በኋላ ለልጁ ነው መኖር ያለበት እንጂ ለእንትን አይደለም ለራሱ አይደለም። እና በዚህ ልክ ደግሞ ለልጁ አስቀምጦ የሚሄደውን ታሪክ ባታበላሽ አንቺ ለልጁ ትቶ የሚሄደውን ነገሮች ሁሉ ግራ ባታስይዢ የተሻለ ነው ብዬ ነው ማሰቡ። እና አንዳንዶችም ሰዎች እሷ ላይ ኮሜንት የምታደርጉት ሰዎች እንደው በተሻለ መንገድ ብትመክሯል ይሄ ነገር እንደዚህ አሁን እዚህ ጋር እኔ በሚዲያ ወጥቼ እንዲህ እንዳልኩት እናንተም አይ እንዲህ ብታረግ የተሻለ ነው፣ በዚህ መንገድ ብትመጪ የተሻለ ነው፣ ይሄን ብታረግ የተሻለ ነው እንጂ ዝም ብላችሁ ተነስታችሁ አንቺ እንደዚህ ሆንሽ ለካ ለሱ እንደዚህ አብርሽ ልክ ነበር እሱማ ልክ ነበር። እሱ በራሱ ነው ባየነው ነገር ነው የምንተቸው ብያቸዋለሁ። እና እሱም ልክ ነበር። ዛሬ ላይ ሆነን እሱ ልክ ነበር። የፈለግሽው ፍቅሩን ፈልገሽ አልነበረም። ያ ገና ለገና ከዛች ልጅ ጋር ፉክክር ውስጥ ስለገባሽ ያንን ነገር ለማወራረድ የተጠቀምሽበት ሲስተም ነው ብለን ነው እኔ ማስበው በራሴ ማለት ነው። አብርሽ ጋር አንቺ ጋር ፍቅር አለ የአብርሽ የለም የሚለው ወደዋለሁ ስትይ ነበር ቤተሰቦቹ ፊት እኔ አፈቅረዋለሁ ወደ ቤቴ እንዲመለስ ነገሮችን አስተካክለን አንድ ላይ እንድንኖር ነው የምፈልገው ብለሻል እንዴ። ያ ከሆነ ታዲያ ይሄን ያህል ነገር አሳልፎ የሱ ሚስጥር ለጓደኛውም ጮኛ ነው ምናምን ለተባለችው ለሷም ለሄርሜላም መስጠት አግባብ ነው ብዬ አላስብም። እኛ በዚህ ልክ የሚሄዱ የአንቺን ትንሽ ያለሽን የበታችነት ነገሮች ወደታች ሊያወርድብሽ ይችላል። ሰው ላንቺ እንዲህ ያለውን ነገር ወደታች ሊጥልብሽ ይችላል። ያ ደግሞ አንቺን ክብርሽን ያሳጣሻል። ለባሏ ክብር የሌላት ተብለሽ ስም ሊለጥፍብሽ ይችላል። ስለዚህ ሩታ ከዚህ ድርጊትሽ ብትመለሺ የተሻለ ነው። ከዛ ውጪ እንደው ዝም ብሎ አንዳንድ አላስፈላጊ መንገዶች የሚሄድ ላንቺም ለትዳርሽም ውድቀት ይሆናል ብዬ ነው ማስበው ማለት ነው። ክቡራትና ክቡራን ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሐሳብ ይሄን ይመስላል። እኔ ባነሳሁት ሐሳብ ላይ ተጨማሪ ሐሳብ አለን፣ አስተያየት አለን የምትሉ ፋሚሊዎች ከታች ኮሜንት ላይ ገብታችሁ ኮሜንት ድጋሚ ማድረግ ትችላላችሁ። እኔ በሚቀጥለው ቪዲዮ እስከምንገናኝ ድረስ ከወዲሁ ተሰናበትኩኝ። ይህ ያፌት ኢንተርቴይንመንት ነው።